ድስት ሰው ያበላሽን ባፍንጫ ይውጣል ሰው ልጅን እንደዚህ ያረሽ ከምትኖሪ ያበላሽን ባፍንጫ ይውጣል ማለት እኔም ግራ ይገባኛል እየፈራው ነው ሄደው እውነት ለመናገር ነገ ምን እንደምታረገኝ አላቅም እቺ ሴትዮ ልትገለይ ሊሆን ይችላል መጣራይ ሚስጥሯን ስላወቁ ያቺ አንድ ቀን ተሳስ አንዳንዴ መሳሳት ለመጥፎም ነው ለጥሩም ነው ለጥሩም የሆነው ግን አሁን ነው ሳስበው ምክንያቱም የዚህ ልጅ ህይወት አደጋ ላይ እንደሆነ እንደዚህ የተረዳሁት ነገር አለ እኔ ቆም ያስፈራራሽ አልነበር እንዴ አንቺ ማን ስለሆነሽ ተስፈራራ እሱን አቀዋለሁ ከዚህ በፊት ማገዶ ለማገዶ የሚሆን እንጨቶችን ያዘጋጅልኛል አሁንም እኮ ያስገባው ቤቴን እሱን ስለማቀው ነው እንጂ አንተን አውቄ አይደለም አንድ ሰራተኛ እዛው ያስፈራሯት ባልየው ግንኙነት እንዲያረጋት ያረጋሉ እኔ ለመውለድ ይሁን ምን እኔ እንጃ እኔ ለማስረዳትም በጣም የሚሰቀጥጥ ነገር ነው ስለምን ሚስጥር ነው የምታወራው አይታል አንተ ደግሞ የተመለከትከው ነገር አለ ቀደም የተመለከትከው ያየው ነገር አለ ስታስፈራራኝ አይታል አሁን ካሜራ ላይ ስለሆነች ሊሆን ይችላል እዚህ ጋር መታወራው ግን ከህሊና የሚበልጥ ነገር የለም ይውጣ እነሱ ይረዱኝ ይሁን እነስራይኖች ይረዱኝ ይሁን ብዬ ነው አንተን ለማግኘት ብዙ ፈግቻለሁ እውነት ለመናገር ማለት ህዝብ ይስማው ህዝብ ይወቀው አንዳንዴ ብታስፈራራ ሰው ሊገልብ ይሞክር ምን ቢል ከህዝብ አውቆት አንተ ምንም ብትሆን አንድ ሰው ነፍስ አድነሃል በጣም የተደረገ አሸናፊ ምን ይተቀማል ያንቺን ትዳር ነው እንደ እንጀራ በሰጠው ያንቺን ትዳር በጥብጬ እኔ ያስፈራራሽኝ እገልሃለሁ አጠፋሃለሁ ይሄን ነገር እንኳን አየው ግን ቆይ ግን ያለከው አለ ላይፋቸው እንደዚህ በጥብጥ ያለከው አለ የቀጠርኳት ላሰራት ነው እንጂ የማንም ወጥጥ እየመጣ እንዲያናገራት አይደለም ስነ ስርዓትሽን ያጂ ለቃላትሽም ልክ ይኑርሽ ሲጀምር እዚህ ያለው ነገር ሀቅን ለማውጣት የመጣ ሰው ነው ያለው አለች ጓዳ ውስጥ ነች ለምንድን ነው ውስጥ ያስቀምጥሻት እንዴ ሰራተኛ ታዲያ ጓዳ ነው እኮ አይደል እንደሚውንት የሚለው ምን ታደርጋለች እዚህ ስራው ያለ እኮ ጓዳ ነው አይደል የመጀመሪያ ቀን እሷ መታ በጣም አስጠነቀቀችኝ ጉዳይ ለማንም ብታወራ ብላምና ግን ደግሞ እንዴት ነው ህሊና እኔም እኮ ነገ ልጅ ወልዳለሁ ልጅ የምትወድቅበትን አላቅም የቤት ሰራተኛ ልትሆን ትችላለች የሰው አገልጋይ ልትሆን ትችላለች እሷ ላይስ ቢደርስ ይሄ ነገር እኔ አባቶኝ ይሆናል ወይ አንድ ቀን ያየዋት ነገር እንቅልፍ ነሳች አንቺን ግን ደስተኛ ነው ያረጋችሽ ይሄ ሚስጥር ለአደባባይ እንዲወጣልኝ እኔ እኮ ብዙ ነገር ይሄው መረጃ አለኝ እኮ ያስፈራራሽ ከባለቤትሽ ጋር ሆነሽ ዛሬ እሱ ስለሌለ ነው እንጂ አንጠልጥሎ ነበር የሚገልኝ አውቀዋለሁ ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁ እንደምን ከረማችሁ ይህ የንስራይን 2 የዩቲዩብ ቻናላችን ነው እንግዲህ ውድ ቤተሰቦቼ ባለፈው ላይ እንግዲህ ዘናቸው የነበሩት ኬዞች በጣም አሰልቺም አድካሚም ነበሩ መጨረሻውም ደግሞ ባልጠበቅነው ሁኔታ እንዲጠናቀቅ ሆኗል እነዚህ ወንጀለኞች እንግዲህ ለህግ አሳልፈን ሰተናቸው የነሱን የፍርድ ሂደት እየተጠባበቅን ያለ ነው የደረስንበትንም ነገር ለእናንተ ለውድ ቤተሰቦቻችን መልሰን የምናሳውቃችሁ ይሆናል እንግዲህ ዛሬ ደግሞ አንድ ከየኛ የዩቲዩብ ቻናል ተመልካች ከሆነ ሰው በተደጋጋሚ አንድ መልእክት ሲላክልኝ ነበረና ደግሞ ጉዳዩ በጣም አስቸኳይ እንደሆነና አንድ ያየው ሚስጥር እንዳለ በዛ ሚስጥር ምክንያት ሰሞኑን እየተጨነቀ እንዳለና ሰላሙን እንዳጣ በተደጋጋሚ ሲነግረኝ የነበረው ይሄ የኛ ቤተሰብ እንግዲህ ምንድነው ያጋጠመው ምንድነው የተፈጠረበት ያየውስ ነገር ምንድነው የሚለውን ነገር እንግዲህ ከሱ ጋር ለመጫወት ግዴታ እሱ ማግኘት ስለነበረብኝ እሱን ለማግኘት ሰው ይኖርበታል ወደ ተባለው አካባቢ ተንቀሳቅሼ አግኝቼዋለሁ ከዛ በኋላም እንግዲህ ከሱ ጋር ከካሜራ ጀርባ ብዙ ነገር አውርተናል እንግዲህ ከናንተ ከወደ ቤተሰቦች ጋር ደግሞ መስማት ያለብኝ ኬዞች እንዳሉና ካሜራ ማብራቴ ግድ እንደሚል ስላረጋገኩኝ ካሜራዬን ላበራ ተገድጃለሁ እንግዲህ እስኪ ከዚህ ልጅ ጋር ምንድነው ያጋጠመው ምንድነው የተፈጠረው የኛን እርዳታ የፈለገበት ነገር ምንድነው የሚለውን ከናንተ ከወደ ቤተሰቦች ጋር አብረን የምናጣራ ይሆናል ለዚህ የዩቲዩብ ቻናል አዲስ ሆናችሁ ካላችሁ ባካችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ እኛ ሁሉ ጊዜ የምንፈታው የናንተ የውድ ቤተሰቦቻችንን ችግር ነውና ተጋግዘን ተደጋግፈን ማንፈታው ማንገባበት ጉድጓድ የለም እውነትን ከተደበቀችበት አውጥቶ ከማማዋ ላይ ለመስቀል እንግዲህ ደፋ ቀና ያልን ያለነው እናንተም ደግሞ ቻናሉን ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ ሼር በማድረግ እንድታበረታቱን ፈልጋለሁ ከፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ እሺ ወንድሜ ያው
በጣም ሲያስጨንቅ ሲያሳስብ የነበር ነገር እንዳለና ከካሜራ ጀርባም በቴክስትም የተወሰኑ ነገሮች አጫውተኛል። እስቲ ቀጥታ ወደ ጉዳያችን ከመግባታችን በፊት እኔ እናንተ በደንብ ተግባብተን እንድናወራ ከትውውቅን ጀምርና አንተ ማን ልበል፣ በምን አይነት የስራ ዘርፍ ነው ተሰማርተህ የምትገኘው? አመሰግናለሁ። በመጀመሪያ ደረጃ እኔን ለማግኘት እዚህ ድረስ መጥተህ ስላገኘኸኝና ውስጥ ያለውን የሚያስጨንቀኝን ነገር እንዳወጣ ስላደረከኝ አመሰግናለሁ። በንስራዬንና በቤተሰቦቻችሁ በጣም አመሰግናለሁ። እኔ አሸናፊ ይባላለሁ። የምተዳደረው የዛፍ በመቁረጥ ነው። ዛፍም ቆርጦ ደግሞ ያው እንጨቱን ለማገዶነት በመከትከት ለስራ ለሚፈልጉ ሰዎች በማቅረብ ነው። እና ይሄ ሙያ ደግሞ እንደሚታወቀው በጣም ብዙ ሰው ጋር ያገናኛል። ብዙ ቤተሰብ ታያለህ፣ ብዙ ሰዎች ታገኛለህ። እና የሆነ ቀን ነበረ አንድ የኔን ስራ ፈልጋ የመጣች አንድ ሴት ልጅ ነበረች። ያው እኔም ስራውን ለመስራት ተስማምተን ወደ ቤቷ ሄድን። ከዛ በኋላ ቤተሰብ ሆነናል። ኦልሞስት ብዙ ጊዜ እኔ ነኝ እየሄድኩ የምሰራው፣ በስልክ ትደውልኛለች። ግን መሀል ላይ የሁለተኛው ጊዜ ለመቁረጥ በሚሄድ ሰዓት ላይ ያየሁት ነገር ብዙም እኔ በጣም የሚያሳዝን ነው። እኔ አልጠብቅም ሰው ልጅ እንደዚህ ያደርጋል ብዬ፣ ግን የሚደረገው ነገር ሁኔታውን ስታየው ደግሞ ይሄ ነገር መጋለጥ አለበት። እናንተን ደግሞ የፈለኳችሁ እኔ ላይ እስከ ማስፈራራት ድረስ ደረጃ ተደርሷል። ግን አንዳንዴ እንዴት ነው እያየህ ዝም ማለት አይከብድም? ማለት ጭንቅላትን የሚሰማ ስሜት አለ። በጣም ከባድ ነገር ነው። እኔ ሁሌ እንቅልፍ አጣለሁ። ያ ነገሮች ደግሞ ውስጥን ይጎዳሃል። የማስፈራራቱ ምንም ቢደረግ ከዚህ በኋላ ምንም እናንተ ከረዳችሁኝ እና ነገሩ ከተፈታ ተፈታ፣ ካልተፈታም ደግሞ ምንም ማድረግ ይችላሉ። እኔ ውስጥ እየታመመ መኖር አልችልም። እና ያሽ ያው ይገባኛል ያለህበት ችግር። እኛም ደግሞ አንተ ከገባህበት ነገር ቅድም ስትነግረኝ የሚከብዱ ነገሮች አሉ ለማመን። በእርግጥ የነገርከኝ ታሪክ ጊዜ የሚፈልግ ጉዳይ አይደለም፣ በጣም አሳሳቢ ጉዳይ እንደሆነ ነው ስንነጋገር የነበረውና እስኪ እንትን ከመግባታችን በፊት እስኪ አንተ ብዙ ጊዜ የተለያዩ ቤቶች ላይ ትሄዳለህ። በዚህ ስራ በጣም ተሰማርተህ ብዙ አመታት እናሳልፈዋል። እንዴት ነው ቤተሰብስ፣ ልጆች ምናምን አላፈራህም? ባለቤት አለችኝ፣ ልጆች ግን ገና አልወለድንም። በቅርብ ነው የእነሱ ራሱ አንድ ላይ ሆን ነው። እና ያው አስቸጋሪ ነው የኛ ስራ። ከልጅ ጋር ለመዝናናት አይታወቅም መቼ መጥቶ ሰው ልጅ ዛፍ ቁረጥልኝ እንደሚል። ያው የአዲስ አበባ ሁኔታ ደግሞ ታውቃለህ። በጣምም ደግሞ ሪስክ ያለው ስራ ነው። በጣም ሪስክ አለው። ጫፍ ላይ ወተን የ5 ሜትር በላይ ሆኑ ዛፎች ሁላ እንቆርጣለን። እና አንዳንዴ ጫፍ ላይ ሆነ ከአንተ በሞትና በመኖር መሀል ላይ ሆነን ነው ስራውን የምንሰራው። ግን እግዚአብሔር ይመስገን ያው አብዛኛው ጊዜ እናንተ ጋርም ሴፍቲ በጣም አነጋጋሪ ጉዳይ ነውና የምትተማመኑት ያው የምትይዙትን ገመር ነው በብዛትና የሚፈጠሩ ነገሮች አሉ ብዙ ጊዜ። አንዳንዴ ምን ይባላል መሰለህ ሀበሻ ሲተርት ዛፍ ቆራጭ ምስክር አይሆንም ይባላል። እውነት ነው። በጣም ትክክለኛ አባባል ነው። ማለት አናቀውማ ለምስክርነት ማንገባው እዛው ሆነ ያው ፈጣሪ ቀንህ ከሆነ መሞትህም አይቀርም። ሪስክ ወስደህ ነው የምትሰራው። ጫፍ ላይ ወጥተህ ብዙ ነገር አለ። ግን እግዚአብሔር ይመስገን ይሁን እንበላበታለን። አሁን ደግሞ ወደ መውለድም እየሄድን ነው። እግዚአብሔር ይመስገን ብዙ ነገር ታፈራበታለህ። ብዙ ጓደኞች አሉ፣ ልጆች ያላቸው፣ ቤተሰብ ያላቸው። አንዳንዴ ቀን ነው የሚባለው እና አባባል ምናምን ይመስለኛል እኛ ዛፍ ቆራጮች። ምክንያቱም እዛ ጫፍ ላይ ወጥተህ በመኖርና በህይወት መሀል ንክስ ባለበት ወቅት ላይ የሚያጋጥመን ነገር ሳታውቀው ነው የምትኖረው። ያው ህይወት ደግሞ ይቀጥላል። ያው እንግዲህ አሺ ማለት ለኔ ነገርከኝ ታሪክ ትንሽ የሚከብድ ነገር አለውና ትላንትና ማታ አሳስብበት ነበርና አንተንም በቃ በእርግጠኝነት ነገ አግኝቼ ማውራት አለብኝ ይሄ ነገር አስቸኳይ ነው ብዬ ደውዬልህም እዚህ ድረስ ልመጣ የቻልኩበት ነገር አለ። እስኪ ታሪኩን እንጨዋወተውና ምንድነው የተፈጠረው? አንተን ያስጨነቀ ያለው ነገር ምንድነው? ማናቸውስ እያስፈራሩክ ያሉት? እውነት ነው። በጣም ማስፈራራት ቢደርስም ምንም ቢል ያው የሰው ልጅ ሆነ ከህሊና በላይ የሚሆን ነገር የለም። አንድ ቤተሰብ ናቸው። ዛፍ ለመቁረጥ በሄድኩበት ጊዜ ነው ከነሱ ጋር የተግባባሁት። እንደገናም ደግሞ ያው በየጊዜው እንደ ደንበኛ አድርገውኝ ይዘውኛል። ነገር ግን በሁለተኛ ጊዜ ሲሄድ ይመስለኛል ያየሁት ነገር በጣም የሚደብር ነገር እና ከሰው ልጅ ጭንቅላት በላይ ነው። ያንንም እንዳየው ስላወቁ ነው ማስፈራራና ዛቻ የደረሰብኝ። ምን መሰለ አባልና ሚስት ናቸው። ታሪኩን ሳጣራ እንደደረሰኝ መረጃ ሁለቱም መውለድ አይችሉም።
መውለድ አይችሉም። አንድ ሰራተኛ አለቻቸው እና እኔ ምን አይነት የሰው ባህሪ አንዳንድ ሰው ወዴት እየሄደ እንደሆነ እኔ ግራ እየገባኝ ነው። እንስሳ የሆነን ይሁን ምን ይሁን ሊገባኝ አልቻለም። እቺን አንድ ሰራተኛ እዛው ያስፈራሯት ባልየው ግንኙነት እንዲያረጋት ያረጋሉ። እኔ ለመውለድ ይሁን ምን ይሁን እንጃ እኔ ለማስረዳትም በጣም የሚሰቀጥጥ ነገር ነው። እያየች ሚስት እያየች ነው። አሁን ይሄንን ማውራለ ነገር እንደ ውሽማና እንደ እንትን እንኳን አይደለም። ሚስት እያየች ለመውለድ ይሁን እያስፈራሯት እና እንደ ድንገት ነው እኔ ቤታቸው ጨርሻለሁ ብዬ ግብት ልል ስል ይሄን ነገር ያየሁት እና ከዛ ጊዜ ጀምሮ ባላየሁኝ አለፍኩት። የመጀመሪያ ቀን እሷ መታ በጣም አስጠነቀቀችኝ ጉዳይ ለማንም ብታወራ ብላ ምናምን። ግን ደግሞ እንዴት ነው ህሊና እኔም እኮ ነገ ልጅ ወልዳለሁ። ልጅ የምትወድቅበትን አላቅም። የቤት ሰራተኛ ልትሆን ትችላለች፣ የሰው አገልጋይ ልትሆን ትችላለች። እሷ ላይስ ቢደርስ ነገር እኔ አባት ሆኜ ይሆናል ወይ? እቺ ልጅ አንድ ምንም ዘመድ ላይ ኖራት ይችላል፣ ቤተሰብ ላይ ኖራት ይችላል። ቀርቤ አላናገርኳትም። በርግጥ ግን እንድቀርባትም አላረግም። ግን ምንድነው እኔ ምንም ቀርቤ ባላናግራት ባላወራት ነገ እንዳልኩ ከሚስቴ ጋር ልጅ መውለድ አይቀርም። እህቶች ይኖሩኛል፣ ገጠር ያሉ እህቶች። ድንገት እነሱ የሚሰሩት ስራ ከሰው ጋር ሊሆን ይችላል። እንደዚህ አይነት ነገር እየደረሰባቸው ቢሆንስ? እንቅልፍ ነው ያጣሁት። እውነት ነው የምልህ እኔ እንቅልፍ እስከማጣት ጭንቅን ያለኝ ያንን ሌሊት አላደርኩትም እኔ እና ከዛ በኋላ ነው የእናንተን ነገር አይ ነበረ እከታተል ነበረ። እነሱ ይረዱኝ ይሆን ንስር አይኖች ይረዱኝ ይሆን ብዬ ነው አንተን ለማግኘት ብዙ ፈግቻለሁ። እውነት ለመናገር ማለት ህዝብ ይስማው፣ ህዝብ ይወቀው። አንዳንዴ ብታስፈራራ ሰው ሊገልብ ቢሞክር ምን ቢል ከህዝብ አውቆት አንተ ምንም ብትሆን አንድ ሰው ነፍስ አድነሃል እና ሰቅጣጭ ነው ማለት። እኔ እንደዚህ አይነት ባልና ሚስት ደግሞ አጋጥሞኝ አያውቅም። የሚያሳዝን ግራ የሚያጋባ ነገር ነው አሸናፊ እየነገርከኝ ያለው። ትላንት ካወራነውም ለየት ያለብኝ ነገር አለ። ይሄ ድርጊት ሲፈጸም ሚስት ቆማ ነው እያየች ያለችው? አዎ እኔ በጣም እኮ ነው ማለት ይሄ በጣም የሚያስደነግጥ መሆኑን የምታዩት። ግብት ስል እሷ ቆማለች እንዴ ብዬ በቃ አንዳንዴ ባላየ ትሆናለህ። የሰው ልጅ ነህ። ምን እያረክ ነው አትልም፣ ትወጣለህ። ምንም የምናውቀው ነገር የለም በየትኛውም ዓለም እኔ አይቻልም። እኔ እንጃ እኔ ካለ እኔ ወይ አይተው ይሁን ምን ይሁን አላውቅም። ግን እኔ ምክንያቱ ሁላ ቢታወቅልኝ ነው ማለት እሷ እንደዚህ የምታረግበት ምክንያት ልጅቷ የፈራች ምን እያለች ማለት ለማስረዳትም እኮ አንዳንዴ የሚከብድ ነገሮች አሉ እና ይሄንን ነገር ቢታወቅልኝና በደንብ ብታጣሩልኝ። እኔ ለዛ ነው እናንተን ለመፈለግ ስልካችሁን ለማግኘት ብዙ ሞክሬያለሁ፣ ብዙ ጥሬያለሁ እናንተን ኮንታክት ለማድረግ። ያው ብዙ ሰዎች ይኖሩባቸዋል። ትልቅ ከተማ ላይ ነው ያለነው። ብዙ ሰዎች ብዙ የማይሆኑ ስራዎች እያየን ነው። የእናንተ ፕሮግራም አስተማሪ ነው። እስቲ ደግሞ ይሄንን እንደማውቃችሁ ለህግ መቅረብ ካለባቸው ህብረተሰቡ መማርም ያለበት ነገር ካለ የሚማርበትን ነገር እኔን የመጀመሪያ ቀን ያስፈራራችኝንና ያለችኝን ነገር ፈጣሪና እኔ ጋር ይቅር። ግን ምንድነው አሁንም የሚሄድበት አጋጣሚ ያለ እሷ ጋር ስራዬ ነው እሄዳለሁ። ግን ያንን ነገር አላገኘሁትም። አሁን እንደውም ትናንትና ቀጥራይ ነበር እሷ። እኔ አልተመቸኝም በአጋጣሚ። ሶስተኛ ጊዜ ነው አሁን የምሄደው በነገራችን ላይ እና አሁን ሲሄድ አብራችሁን ብትሄዱ እንደውም ዛሬ ቀጥሬያታለሁ። በጣም ደስተኛ ነኝ። ይሄ ጉድ መጋለጥ አለበት። እኔ እንቅልፍ አጥቼ የማስብበት ነገር መኖር የለበትም። ምናልባት አሸናፊ እየነገርከኝ እንዳለ ካለ ሴትዮዋ ማስፈራሪያ ዛቻ እያደረሰችብን ያለው። አዎ ከዛ በኋላ ደግሞ ለስራ እየፈለገች ነው ማለት እኔም ግራ ይገባኛል። እየፈራው ነው የምሄደው እውነት ለመናገር ነገ ምን እንደምታደርገኝ አላውቅም። እቺ ሴትዮ ልትገለኝ ሊሆን ይችላል መጣሪያ ሚስጥሯን ስላወቁ ያቺ አንድ ቀን አንዳንዴ መሳሳት ለመጥፎም ነው ለጥሩም ነው። ለጥሩም የሆነው ግን አሁን ነው ሳስበው። ምክንያቱም የዚህ ልጅ ህይወት አደጋ ላይ እንደሆነ እንደዚህ የተረዳሁት ነገር አለ። የምታሳዝን ልጅ ናት። ስራ ብላ ነው የመጣችው እንጂ ይሄን ብላ አልመጣችም። ግን ባልና ሚስት ሆነክ በተለይ ባህላችንስ እኛ ባህላችን ገደል እየገባ ነው። እንደዚህ አይነት ነገር ውጮቹ እንኳን ያደርጉታል ብዬ አላስብምና እስቲ ዛሬ አብራችሁኝ ሄዳችሁ እኔ ዛሬም እየፈራው ነው የምሄደው። ለነፍሴ እፈራለሁ። እሺ ማድረግ ያለብን ነገሮች እናደርጋለን። አሁን እኛ ካንተ መረጃውን ነው እየተቀበልን ያለነው። እነዚህ ሰዎች ደግሞ
በእርግጥ ይሄን ነገር ያደርጉታል አያደርጉትም የሚለውን ነገር ያው ማስረጃ ከሰበሰብን በኋላ የኛ ስራ ማስረጃዎችን ሰብስቦ ለሚመለከተው የህግ አካላት ማቅረብ ነውና ማስረጃ መሰብሰብ በምንችልበት መልኩ ማስረጃዎችን ለመሰብሰብ ጥረት እናደርጋለን። ከዛ ውጪ እንግዲህ ካንተ ጋር አብረን ስንሄድም እንደነገርኩ ቲሞቼን አደረጃጅቼ ከካሜራ ጀርባ የምታያቸው ልጆች አሉ። እንዲሁም ደግሞ የህግ አካላትም አብረውን ይንቀሳቀሳሉና ዛሬ ካንተ ጥቆማ ብቻ ወስዳለሁ ብዬ ስላሰብኩኝ ነው የተወሰነ ቲም ይዤ የመጣሁት። ግን ወደዛ ቤት ልክ ማምራት ስንጀምር የህግ አካላትም እንዲከተሉን እናደርጋለን። ግርግር ሳናበዛ ያሉትን ነገሮች ለማጣራት ጥረት እናደርጋለን። በትክክል አንተ የነገርከን መረጃ ትክክል ከሆነና እዛ ቤት ላይ ተበድላለች ወይ ደግሞ እንደዚህ በተደጋጋሚ ጥቃት እየደረሰባት ነው የምትለን የቤት ሰራተኛ ትሁንም ማንም ትሁን ከዛ ቤት ውስጥ በሰላም ማውጣት አንተም ደግሞ ያስጨነቀን ነገር ማሳረፍ እንፈልጋለን። በጣም አመሰግናለሁ። እውነት ይህንን ነገር ተረድታችሁ እዚህ ቦታ ላይ መታችሁ እኔን ለመርዳት የኔን ሐሳብ ለመካፈል ስለመጣችሁ በጣም ነው የማመሰግነው። ንስር አይኖች እግዚአብሔር እድሜ በዘመናችሁን ይባርክላችሁ ነው። አሜን አሜን። ያው እሺ አንተም ቤተሰብ እንደመሆነ መጠን ያው እኛ ከቤተሰቦቻችን ጋር ክሎዝሊ ነው ብዙ ነገሮችን የምንሰራውና እስካሁንም ድረስ ያው ኬዞች በጣም ስለተደራረቡብን የነበርንበትን ውጣ ውረድ ያው ያያያቸው እንዳለው ነው ቪዲዮቹ ላይና እነዛ ነገሮች ስለያዙኝ ነው ነገሮችንም ችላ ብዬ የነበረው። በእርግጥ ይሄን ያህል አስቸኳይ ነው ስላልከኝም ብዙም ዘግይቻለሁ ብዬ አላስብም። እስኪ ለማንኛውም ፈጣሪ ይታከልበትና አሁን ወደምትለን ቤት እንግዲህ የተወሰኑ ቲሞች እንዲደወል አድርግና ደዋውሉላቸውና ከዛ ያው ተያይዘን ሄደን ማጣራት ያለብንን ነገር እናጣራለን። አንተም ደግሞ ለሴትዮዋ ደውላትና እንደምትመጣ ነገራት። እንግዲህ ውድ ቤተሰቦቼ ያው ከአሸናፊ የተሰጠንን ጥቆማ ትላንትናም በስልክ ሲነግረኝ ግራ የሚያጋቡ ነገሮች ነበሩትና አንድ ሴት ልጅ በተደጋጋሚ እየተደፈረች አንድ ቤት ላይ እንደተቀመጠች ነበር ትላንትና ሲነግረኝ የነበረው። ይሄ ነገር ደግሞ ማታ ከሰማሁት በኋላም ሲያስጨንቀኝ ነበረ። እንዴት አድርገን ነው ማስረጃዎችን ማግኘት የምችለው እነዚህን ሰዎች ለህግ አሳልፌ መስጠት የምችለው ነገር የሚለው ነገር ሲያስጨንቀኝ ነበር የነበረው። ዛሬ ደግሞ እንደምትመለከቱት የጨመረልኝ ይሄ ድርጊት ሲፈጸም ሚስት በአካል ቆማ እየተመለከተች እንዳለ ነው እየነገረኝ ያለውና በጣም ግራ የሚያጋባ ነገሮች አሉት። ለማንኛውም የኛ ስራ ማስረጃዎችን ሰብስቦ ለሚመለከተው የህግ አካላት ማድረስ ነውና እንግዲህ እስኪ ቀጥታ እዛ ቤት ሄደን ምንድነው እየተፈጠረ ያለው እየተካሄደ ያለ ነገር ምንድነው የሚለውን እንግዲህ ለማጣራት ጥረት እናደርጋለን። ቲሜንም በዛ አድርጌ ሄዳለሁ። ምክንያቱም ይሄ ልጅ ብዙ ጊዜ ዛቻና ማስፈራሪያ እየደረሰበት እንዳለ ነው የነገረኝ። ስለዚህ ዛሬም ደግሞ በምን አይነት ሁኔታ ነው የቀጠረችው ምናልባት አደጋ ልታደርስበትም ቀጥራው ከሆነ ያንንም ነገር መከላከልና ሴትዮዋን በቁጥጥር ስር ማዋል እንዲሁም ደግሞ አብሯት ያሉትን አባሪዎች በሙሉ ለህግ አካላት ማሳልፈን መስጠት ስለሚጠበቅብን በርከት ብለን የምንሄድ ይሆናል። እንግዲህ ይሄን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ለወዳጅ ዘመዶቻችሁ ብዙ የሚያስተምር ነገር አለውና ቻናሉን ሼር በማድረግ ላይክ በማድረግ በመጀመር እንድታበረታቱኝ እፈልጋለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ቆዩ። እንግዲህ ውድ ቤተሰቦቼ ያው ወይዘሮ ጽጌሬዳ ቤቷ እንድገባም ከእንደገና ሚስጥሩን እንዳጣራ እውነትም ይሁን አይደለም የሚለውን ለመግባት በጣም ስታንገራግረኝ ነበረ። ብዙ ነገር ለማስረዳት ሞክሬያለሁ። ከዛ በኋላ ያው ነገሮች ከአቅሜ በላይም ስለሆኑ ይሄን ነገር ግን ግዴታ ማውራት ስላለብን ከአሸናፊ ጋር ሲጨቃጨቁበት የነበረው ጉዳይ በካሜራ ባልይዘውም ግን ያው እሷ የሆነ ነገር እንዳለና በተደጋጋሚ ማስፈራሪያ ያሳየችው ነበር የነበረው። ስለዚህ ይሄ ነገር ከጀርባው የተደበቀ የሆነ ሚስጥር እንዳለ እየተሰማኝም ስለሆነ ነው በግዴታ ይሄን ነገር ለመቅረጽ የተገደድኩት። ያው ጽጌሬዳ ፈቃደኛ ባትሆኝልኝም ግን እኔ ለማጣራት የመጣሁት ጉዳይ አለ። ይሄን ነገር ደግሞ ልባት ሳልሰጠው አልወጣም። ግዴታ አትበል። ይሄ ቤቴ ነው አይደል እንዴ? መብቴ ነው። አላስገባም ማለትም የፈለኩትን ሰው ማስገባት። ምክንያቱም የደበቅሽው ነገር ስላለ ነው አላስገባም እያልሽኝ ያለሽ። ይሄ የግለሰብ ቤት ነው። እንደፈለግ ዘው ብለህ ገብተህ ካሜራ ይዘህ እንትን የምትልበት አይደለም። ለምንድን ነው ቅድምስ አሸናፊን ያስፈራራሽው ያለሽው? ማን ስለሆንሽ ነው አንቺ የምታስፈራራሽ? አስፈራርቻለሁ ብቻ ይገልጿል እንዴ? እኔ ቆም እያስፈራራሽው አልነበር እንዴ? አንቺ ማን ስለሆንሽ ነው የምታስፈራራሽ? እሱን አውቀዋለሁ። ከዚህ በፊት ለማገዶ የሚሆኑ እንጨቶችን ያዘጋጅልኛል። አሁንም እኮ ያስገባው ቤቴን እሱን ስለማውቀው ነው እንጂ አንተን አውቄ አይደለም። አላስገባም ማለት ደግሞ መብት አለኝ። አሁንም ስቲል ነው ማለት ነው። እልሽ ጽጌሬዳ የደበቅሽው ነገር ስላለ ነው እኛ እንድንገባ ያልፈለግሽው። በእርግጠኝነት ልንገርሽ እኔ ምንም የደበቅኩት ነገር የለም። አሸናፊ ያየው ሀቅ አለ፣ ያወራኝ የነበረው ነገሮች አሉ። ምንድነው እሱ ሀቅ? እሺ ምን እዚህ ቤት እየተሰራ ያለ ነገር አለ። እዚህ ቤት ምን ይሰራል? ሰራተኛሽ ነው ያለችው። ቤት አለች ጓዳ ውስጥ ነች። ለምንድን ነው ውስጥ ያስቀምጥሻት እንዴ? ሰራተኛ ታዲያ ጓዳ ነው እኮ አይደል እንደሚውንት የሚለው ምን ታደርጋለች? እዚህ ስራው ያለ እኮ ጓዳ ነው አይደል? ግን ያስቀመጥሻት ይቺን ሰራተኛ ስራ እንድትሰራልሽ አይደለም።
ያስቀመጥሻት ሆን ብለሽ የባልሽ መጫወቻ ለማድረግ ነው። ምን የባልሽ መጫወቻ ለማድረግ ነው? ለምን እንደሆነ እሱ ነገር አልገባኝም። ለምን ድሮሳ ጋር የሚጫወተው ነው ሚስቱ እያለው ብላችሁ ነው ወደ ተራራ ይመጣል። አሸናፊ ይኸውልህ ያየኸውን ነገርና አንተ ስታስፈራራህ የነበረው ነገር በሷ ፊት ለፊት እንድነግረኝ ፈልጋለሁ። ማስፈራራት አይደለም ምንም ታርገኝ ምንም እዚህ ቦታ ላይ ገብቻለሁ ከህሊናዬ በላይ ነው ነገር የለም። ዛሬ ሚስጥሩ ይውጣልኝ ነው የምለው። ሰራተኛዋን የባሏ ግንኙነት ያስደረገሽ ቆማ ባለችበት ሰዓት ላይ አይቻለሁ። ዛሬ ይውጣ ታውጣው ሚስጥሩን ሁሉ ነው። ስለምን ሚስጥር ነው የምታወራው? ቆይ አንተ ደግሞ የተመለከትከው ነገር አለ ቀደም የተመለከትከው ያየኸው ነገር አለ። ስታስፈራራኝ አይተሃል። አሁን ካሜራ ላይ ስለሆነች ሊሆን ይችላል እዚህ ጋር መታወራው፣ ግን ከህሊና የሚበልጥ ነገር የለም። ይውጣ ዛሬ። ልጅ እያመንከው ነው። ስለምን ሚስጥር ነው የሚያወራው? እሺ አንቺ ያለውን ነገር እንድትነግሪኝ ይፈልጋለሁ። ይሄ ሰውዬ ለምንድን ነው በተደጋጋሚ ማስፈራሪያ ስትልበት የነበረው? ቴክስትም ስልኩ ላይ አሳይቶኛል። ማስፈራሪያ እየላክሽለት የነበረው ይሄን ነገር ብታወራ አጠፋለሁ የሚል ነገር አሳይቶኛል። አረ እኔ በጭራሽ ማሳየት ትችላለህ። ማሳየት ትችላለህ። ነጭ ይሄ አንቺ ስልክ አይደለም? ይሄ አንቺ ስልክ አይደለም? አይደለም። ጽጌረዳ ስነ ስርዓት ያዥ። በእንደዚህ አይነት ሁኔታ እኔና አንቺ አንዛለቅም። ለምንድን ነው ማስፈራሪያ እየላክሽለት ያለሽው? ምንድን ነው ከጀርባ ያለው የሚለው ነገር በሙሉ ልክ አይደለም። በቃ እኔ አላውቀውም። እንደውም ይሄ ልጅ አላውቀውም። አይታል። አሁን ደግሞ አላውቀውም። መጀመሪያ አውቀዋለሁ አልሽ፣ አሁን ደግሞ አላውቀውም እያልሽ ነው እኮ። ታዲያ ሚስጥር እንትን ከየት አምጥቶ ነው የሚያወራው? ባለቤትሽ ነው ያለው፣ ስራ ቦታ ነው። ለምንድን ነው ባለቤትሽ እንደዚህ እንዲያደርግ የምፈቅድለት? ሲጀምር ቆይ ሴት ልጅ ነሽ አይደለ? ሴት ልጅ ሆነሽ እንዴት በሴት ልጅ ላይ ትጨክኛለሽ አንቺ? እኔ ስለምታወሩት ነገር ምንም አውቀው የለም። ምናልባት ተሳስቶ እንዳይሆን ወይም ደግሞ የአእምሮ በሽተኛ እንዳይሆን ልጁ ነገ እኮ ልጅ ትወልጃለሽ። ጽጌረዳልሽ መጀመሪያም ስታገኝን እየተርበተበትሽ ነበረ። እሱም ብቻ ነበር ስጠብቅ የነበረው። ከዛ ልክ እኔን ስታይኝ ደነገጥሽ። ምናልባት ስለማታውቂኝ ይሆናል ግርግርም ስለነበረ ምናምን። ግን ከዛ በኋላ እያሳየሽ የነበራቸው ነገሮች የምታደርጊያቸው ድርጊቶች እንዳለ ከጀርባ የደበቅሽ ወንጀል እንዳለ ነው የሚያሳየው። አንደኛ ምንም የደበቅኩት ወንጀል የለም። ስጠብቅ የነበረም እሱ ነው። ባለፈ ቆርጦት ሄደውን ዛፍ ለማገዶነት እንዲፈልጥልኝ ጠርቼው ነው። ከዛ በዘለለ እናንተን ሳይ ካሜራ ይዛችሁ ስትመጡ መደንገጤ ይቀራል እንዴ? ታውቃችኋለሁ። ሲጀምር ካሜራዬን አላበራውም ነበር። እኔ በሰላም ነበር መጀመሪያ ላዋራሽ የምጣሁት። ምክንያቱም ማስረጃ ፈልጋለሁ። አንቺ ላይ ማስረጃ ስለምፈልግ አንቺንም ለመክሰስም ቢሆን ነገርም ለማለት ትክክልም ሁኚ አትሁኚ ሲጀምር አሸናፊ ነገረኝን ነገር ብቻ ይዤ መምጣትም ስለማይጠበቅብኝ መጀመሪያ አንቺንም ለመረዳት ጥረት አድርጌያለሁ። ግን አንቺ የነበርሽበት ኢሞሽን ትክክል አልነበረም። እሺ አይሁን። ምንድን ነው የምትለኝ? አሁን ከጀርባ ያለው ሚስጥር እንድነግሪኝ እፈልጋለሁ። እንዴት ነው ህሊናሽ ፈቅዶልሽ ባለቤትሽ ፊት ለፊት ከሰራተኛ ጋር ግንኙነት እያደረገ ቆመሽ የምታዩ? ህሊናሽ እንዴት ቢፈቅድልሽ ነው? ሰውዬ ስለምታወራው ነገር ምንም አውቀው የለም። እንዴት ነው ስታስበው ባሌን ትዳሬን አሳልፌ ለሰው የምሰጠው? ያውም ደግሞ ለቤት ሰራተኛ እንዴ? ያልገባኝ ነገርና ማወቅ የምፈልጌ የመጣሁት አንደኛ ነገር ይሄ ነው። ምን አይነት ህሊና ቢኖርሽ ነው እንዴት ነው ይሄን ነገር ልፈቅድ ይቻልሽ? ይሄ ሆን ተብሎ ትዳሬ ለመበጠጥ የተደረገ አሸናፊ ምን ይጠቀማል? ያንቺን ትዳር ለመበጠጥ እንደ እንጀራ በሰጠው ያንቺን ትዳር በጥብጬ እኔ ያስፈራራሽኝ እገልሃለሁ፣ አጠፋሃለሁ ይሄን ነገር እንኳን አየው። ግን ቆይ ግን ያለከ ሰው አለ ላይፋቸው እንደዚህ በጥብጥ ያለ ሰው አለ። አንቺ ነገ እንደምትወልጂ ማመን አለብሽ። ነገ እህቶች ነበሩሽ። እቺ ልጅን እንደዚህ ታስደርጊ በአይኔ በብረቱ አይቻለሁ። ለሱም ደግሞ ማስፈራራ ሌላው ይቀር። እሺ ቆይ ሌላው ሁሉ ይቀር ማለት ነው። እሷን አስደፈርኳት ይባል ባሌ እኮ ነው አይደል? እንዴ ትዳሬ ነው። እንዴት ነው ከዚህ ለሴት ጋር ሲተኛ ዝም ብዬ ላየው የምችለው? እንዴ አሁን ሴቱኝ ጽጌረዳ፣ እኔም ያልተመለሰልኝ መጠየቅም የፈለኩት አንደኛ ነገር ከአንቺ ጋር ማውራት የፈለኩት እንዴት ብለሽ ነው ማለት ከባድ ነገር ነው። ባህላችንም አይፈቅድም። ከእንደገና ደግሞ የህሊና ካለው ሰው ራሱ የሚጠበቅ ነገር አይደለም። አላቅም ምክንያትሽ ምን እንደሆነ፣ ግን በእርግጠኝነት አሸናፊ ያላየውን ነገር እያወራኝ አይደለም ያለው። እሱ እንዴት እንደዚህ ልታምነው ቻልክ? ምክንያቱም አንቺ እያሳየሽኝ የነበሩት ነገሮች በቃ እሱ እንዳምን አደረገኝ። እኔ ነገርሻለሁ ቀለል አድርጌ ነበር አንቺን ላወራሽ የመጣሁት፣ ግን በጣም ኢሞሽናል ሆንሽ። ነገሮችን መገገም ጀመርሽ። እንድንገባ ፈቃደኛ አይደለሽም። ከኛ ጋር ማውራት አትፈልጊም። ምክንያቱም የሆነ የደበቅሽው ነገር ስላለ ነው። እኮ ዝም ብለህ ዘለ የምትገባበት እንትን አይደለም አይደል እንዴ? አንተም በቶ የምታደርገው ነገር ነው። እንዲያደነግጥም አታውቀው ሰው አያስደነግጥም አይደለም፣ ያስደነግጣል። ግን መደንገጥም ልክ አለው። ያንቺ ከልኩም አለፈ። ከዛ በላይ ደግሞ ምንድነው መደበቅ የምፈልጊው ነገር እንዳለ የሚያስታውቀው ነገር እኛን ካሜራ ጠፍቶ የምናወራ ብዬሻለሁ። ያሉትን ነገሮች ካሜራ ሳላበራ ከአንቺ ጋር እኔና አንቺ ብቻ ቁጭ ብለን ያሉትን ነገሮች ንገሪኝ አልሽ። አላቅም፣ ከአንተ ጋር ማውራት አልፈልግም፣ የደበቅኩም ነገር የለም፣ እንድትሄድ ብቻ ነው የምፈልገው ብለሽ ነገር ግን እንደውም ከቤት እንድትወጡ ነው የምፈልገው። ምንም አውራው ነገር ጽጌረዳ፣ ማወቅ ያለብኝን ነገር ሳላቅ አልወጣም ከዚህ ቤት አይደለ? እንደዛ ከሆነ እኔ ለህግ አካል እደውላለሁ። ህግ አካላት በር ላይ ያሉ ላስገባልሽ፣ በምትፈልጊው ልክ ላስገባልሽ። ከነሱ ጋር ማውራት ካለብሽ የምትፈልጊው ነገር ቤት ይገብታችሁ እንደዚህ እንትን የህግ አካላትን ነው የምትፈልጊው አይደለ?
አንቺ ጋር ሀቅ አለ። የሰራሽው ወንጀል የለም አይደለ እያልሽኝ ያለሽው? ምንም ወንጀል አልሰራውም የህግ አካላትን እንፈልጋለሁ ነው ያልሽ። ላስገባቸው ጽጌ ያንን ፈልጊው ወይስ እያንዳንዱ ሚስጥር ትነግሪኛለሽ ለኔ? ቆይ ጀምሬ ምኑን ነው የምነግራችሁ? እሺ ምንድነው የምትፈልጉት? ማወቅ የምፈልገው ምንድነው እየሰራችሁ ያላችሁት? ህሊና የሚባል ነገር ግን በጣም ከባድ ነው። ህሊና ሰው እንዴት አይኖረው? አንተ ደግሞ ዝም በል። ህሊና አትመለሳለህ። ህሊና እንዴት አይኖረውም? የሰው ልጅ ላይ ምርምር እየሰሩ ነው ወይስ ምንድነው ነው? ህሊና እኮ ያስፈልጋል። ሴት ልጅ ሆነ ሴት ልጅ አንተማ አጠገብኩ በገንዘቤ ከፍዬ ያመጣው ትሰራለህ። ከዛ በላይ አበረሃለሁ፣ አጠጣሃለሁ። ህሊና አለኝ። አንድ ቀን ያየኋት ነገር እንቅልፍ ነሳች። አንቺን ግን ደስተኛ ነው ያደረገችሽ። ይሄ ሚስጥር ለአደባባይ እንዲወጣልኝ እኔ እኮ ብዙ ነገር ይሄው መረጃ አለኝ እኮ ያስፈራራሽ ከባለቤትሽ ጋር ሆነሽ ዛሬ እሱ ስለሌለ ነው እንጂ አንጠልጥሎ ነበር የሚገልኝ አውቀዋለሁ። ስለሌለ ነው። ቢኖርማ እኮ አንጠልጥሎ እንደሚገለኝ አውቃለሁ። ሲጀምር ዛሬ ራሱ ያው ብቻህን ብትመጣ ኖሮ እነዚህ ሰዎች ቅድም በነበረችበት ነገር ማለት ነው የሆነ ነገር አንተ ላይ ከማድረስ ወደኋላ አይሉም ነበር። በቃ አይተልኛል። ሆም ብለው የሆነ ተዘጋጅተው ባለቤትሽም አሁን አላቅም ለምን በር ላይ ሰዎች አሉ አይደል? በደንብ ስለዚህ ምናልባት የሚመጣ ከሆነ የሆነ የምታዩት አዲስ እንቅስቃሴ ካለ ምናምን አሳውቁኝ። ለማንኛውም እና ግን ሆን ብላችሁ እና አቀዳችሁን ነገር ሲሰሩ እንደነበረ ነው እኔ እየተሰማኛል። ምክንያቱም አንቺ ደግሞ ቤት ውስጥ እንደሚውል ሰው አይደለም። አሁን ራሱ ወይ የሆነ ቦታ ልትሄጂ እንደተዘጋጀሽ ወይ የሆነ ነገር ለማድረግ እንደተዘጋጀ አይነት ሰው ነው እያየሁሽ ያለሽውና እንዴ ታዲያ ሰራለኝ እኮ አይደለ? ለዛም ነው የቤት ሰራተኛ አንተ ያስገባውት እንጂ ቤት ሙሉ ከሆነ ለቤት ያንሳለሁ እንዴ? ነኝ ምንድነው የምትሰሪው? አለኝ የግል ስራ ሰራለሁ እኮ። ምንድነው የምትሰሪው? እስኪ ንገሪኝ ስለ ስራሽ እስኪ አውሪኝ። ሱቅ አለኝ፣ ሱቅ ነው የምውለው። ምንድነው የምትሸጪው? የህፃናት ልብስ መሸጫ አለኝ። እዛ ነው ስሰራ ነው የምውለው። ጠዋት ወጥቼ ማታ ነው የምገባው። እርግጠኛ ነሽ? አዎ። አንድ ቀን የተሳሳተ አንድ ቀን ከዚህ ቤት ወጣ ነው አይቻታለህ። ሁሌ ፈልድ ቢያንስ ሁለቴ አይቻለሁ፣ ሁለቴ መጥቻለሁ። አሁን ሶስተኛዬ ነው። አንድ ቀን እኔ ከቤት ወጣ ጭራሽ ደግሞ ጥላኝ ልትሄድ እኔን ጥላኝ ልትሄድ ማን ነው ስፈልጥ? አረ ሰው ልጅ ግን አረ ፈጣሪ። እሺ ቆይ እስኪ አሁን ያስዋለኝ ነገር ሲደውልልሽ ምናምን እንደሚመጣ ሲነግርሽ በጣም ደስተኛ ነበርሽ ምናምን እንደውም በጣም እንደምትፈልጊው ስትነግዱ ነበር። አዎ ታዲያ ቆርጦት ሄዶን እንጨት ማን ይፍለጥልኝ? እፈልጋለሁ። ዝናብ እየመጣ ነው። አስፈልጬ ወደ ኩሽና ማስገባት እፈልጋለሁ። ለዛ ነው ደስተኛ የነበርኩት። እንዲሸጥልሽ እንጨቱን ስትፈልጊ አልነበረ? አዎ ከኔ የተረፈው መሸጥ እፈልጋለሁ። አሁንም ጽጌረዳ ሁለት የሚምታቱ ነገሮችን እየነገርሽኝ ነው። አንደኛው እንዲበሰብስብሽ ስለማፈልጊ ማገዶን ስለምትጠቀሚው ተፈልጦ እንዲገባልሽ ነው ትኛለሽ። በዛው ደግሞ እሱን ደግሞ ገዢ እንዲፈልግም ነገርሽዋል። ግማሹን ራሴ እጠቀምበታለሁ። አሸናፊ እንደዛ ነው ያለች። ግማሹን ደግሞ እንዲሸጥልኝ ነግሬዋለሁ። እንጨቱን በሙሉ ነው መሸጥ የምፈልገው። ሙሉን ነው የምሸጥልኝ። ፈላልጠክ እንዲሸጥልኝ ዋጋ አስወጣልኝ ነው። አንተ እስኪ አትዋሽ በእናትህ። የበላህበት ድስት ሰው ያበላሽኝ በአፍንጫ ይውጣል። ሰው ልጅን እንደዚህ ያረሽ ከምትኖሪ ያበላሽኝ በአፍንጫ ይውጣል። ጥሩ ሰው መስለሽኝ ነበር፣ ግን አንቺ አልፎም ብሶ ይቅርታ አናረግም ከማለት ይልቅ እኔን ለማስፈራሪያና ለዛቻ ምንድነው በህይወትሽ ግን የጎደለብሽ እንደዚህ አይነት ነገር እንድታረጊ እየገፋፋሽ ያለ ነገር? እኔ መናገር ግዴታ የለብኝም። ይታቃለ አሁን ነው ስለኔ ጽጌረዳ ይኸውልሽ፣ እኔ ይኸውልሽ አንቺንም መርዳት ካለብኝ ለመርዳት ይኸውልሽ ነው የመጣሁት። አንቺንም አሸናፊ ነው መርዳት አልፈልግም። ሰውዬ አልፈልግም። በቃ ቤቴ ሙሉ ነው። የማንንም መርዳት አልፈልግም። ጤነኛ ነኝ፣ ባለትዳር ነኝ፣ ሰርቼ ይገባለሁ። ምንም እርዳታ አልፈልግም። ስለዚህ ያው ሰራተኛሽን ባልሽ እንዲጫወትባት የምታረጋት ሆን ብለሽ ነው። ኧረ በእናትህ አደጋግመው ይሄን ነገር ምን ነሃል? እኔ ባይሆን እኮ ደስ ይለኛል ጽጌረዳ ይኸውልሽ፣ ባይሆንም እንደዚህ አይነት ነገር ባልቀበልም ደስ ይለኛል። ግን አንቺ አፍሽን ሞልተሽ ራሱ አሸናፊን አይኑን እያየሽ ይሄን ነገር ማስተባበል እንኳን አልቻልሽም። ምን ላድርግ ብለህ ነው ታዲያ? እንግዲህ እንደ ሌባ ስትከቡኝ ምን ላድርግ? እፈራለሁ። ሴት እኮ ነኝ እንዴ? ያስፈራራችሁኝ እኮ ነው። አንደኛ ምንም የሚያስፈራራሽ ነገር የለም። ለአንቺ የሚቆም ህግ ነው ለሱም የሚቆመው። አሁን ማስገድዳችሁ ነው እያስወራችሁኝ ያለው እንጂ አዎ፣ ምክንያቱም እየደበቅሽኝ ያለ ነገር ስላለ ነው። ምንም አልደበቅኩም። ብደብቅም ደግሞ ለእናንተ የመናገር ግዴታ የለብኝም። ከባለቤትሽ ጋር እስካሁን ለምንድን ነው ልጆች ያልወለዳችሁ? የእግዚአብሔር ፍቃድ ስላልሆነ ነው። መቼስ እኔ ጠፍጥፌ አልሰራውም አይደል እንዴ ልጅን። ምናልባት ያው ልጅ መውለድ ካልቻልሽ ያንን ነገር እንደ በጎ አጋጣሚ አድርገሽ ከሰራተኛሽ ወልዶ ልጅ ማሳደግ ፈልገሽም ከሆነ በግልጽ ንገሪ። እኔ ከፈለኩ ምናለ ከማደጎ ቤት ማምጣት እችላለሁ። የዘመድ ልጅ አምጥቼ ማሳደግ እችላለሁ። እንዴት አይኔ ያየ ባሌ ከሌላ ሴት ጋር ተጋድሞ ያመጣው ልጅ አሳድጋለሁ ስታስበው እንዴ? ይሄንን ህሊና ይስፈቅዳል?
አላቅም ጽጌረዳ እኔ እንጃ እኔ እየተሰማኝ ያለ ነገር ግን የሆነ የተደበቀ ያለ ነገር ነው ምናልባት እሺ ማለት ነገሮችን ቀለል እናድርጋቸውና ሰራተኛሽን አግኝቼ ማውራት ይችላል እንዴ ለምንድን ነው እሷ የምታገኛት ማለት ምንም የምታወራት ነገር አለ ከእሷ ጋር ምንም የምታውቀው ነገር የለም እሷ ከቤቷ ወጣ ማታቅ ልጅ ጽጌረዳ እኔ የመጣሁበትን ነገር ብቻ አለ አይደለ እሷ በትክክል ምንም የደረሰብኝ ነገር የለም እየደረሰብኝ ያለ ነገር የለም ትበለኝ የምፈልገው 1 ደቂቃ ነው እሷ ትሰማለህ ነገ ድግስ አለብኝ በጣም ብዙ ስራ አለባት ቤት ውስጥ እንጀራ የሚጋገር አለ ብዙ የሚሰራ ምግብ አለ ስለዚህ አትችልም በቃ ጽጌረዳ እኔ እኮ 1 ደቂቃ ነው 1 ጥያቄ ጠይቃታለሁ መልሱን ከሰጠችኝ እሄዳለሁ አትችልም 1 ሰከንድ ቢሆን እሷ ማግኘት አትችልም ስለዚህ አሸናፊ እየነገረኝ ያለው ነገር እውነት ነው ማለት ነው እሱ ተፈለክ ማመን ትችላለህ ግን እሷን የቀጠርኳት ላሰራት ነው እንጂ የማንም ወጣት እየመጣ እንዲያናገራት አይደለም ስነ ስርዓትሽን ያዥ ለቃላትሽም ልክ ይኑርሽ ሲጀምር እዚህ ጋር ያለው ነገር ሀቅን ለማውጣት የመጣ ሰው ነው ያለው ሲጀምር ሆን ብለሽ ነው ሰራተኛዋ እንዳገኛት ማፈልጊው ማለት ነው መደበቅ እንፈልጊው ነገር አለ ምክንያቱም እሷ እንድታወራብሽ ማትፈልጊው ሀቅ ስላለ ነው መብቴ ነው እዚህ ቤት እስካለሽ ድረስ እንድታወራም እንዳታወራም መፍቀድ የራሴ የግል መብት ነው ምክንያቱም እኔ ነኝ ገንዘብ እየከፈልኩ ማኖራት እንጂ አንተ አይደለም የት ነው ያለች ኩሽና ነች ላውራት ቆይ አንዴ ላናግራት እንዳናግራት ፈቃጅልኝ እኔ ጋር እንነጋገር ቆይ ምንድን ነው የምታስረጅኝ እሺ ቁጥሽ እውነት አለሽ አይደል አንቺ አናግራት እስኪ አንተ ደግሞ ዝም በል እውነት አለሽ ያናግራት በቃ እኔ መስሉ ነው እኔ ጋር እንነጋገር በቃ ያለውን ነገር እሷ ምን ታስረዳለች ምንም እኮ አታውቅም እሷ የምታውቀውነት ነገር ለምን እንደምትርበተበች በቃ እሷ የምትጠይቃትን እኔ ላስረዳ እሺ ምንድነው የምትጠይቃት እስካሁን የጠየኩሽን ጥያቄ መልስ ያልሰጠሽኝ ነገር ከሷ መልስ ፈልጋለሁ እሺ ቆይ መልስልኝ ለምንድን ነው እንዳወራት ያልፈለግሽው ምንም ስለማታውቅና ደግሞ ስራ ስላለባት ሌላ ምንም አይደለም እኮ እኔ ግን ከሷ ማውራት ማወቅ የምፈልገው ነገር አለ እኮ ነው ያስረዳሃለሁ በቃ ጽጌረዳ ይኸውልሽ አታስገድጂኝ አንቺን ያው በእንትና ሲጂሽ ገብቼ ማውራት አያቅተኝም ግን አንቺ ፍቃደኛ ሆነሽልኝ ልጅቷን ጠርተሽ እንዳወራት ነው ፈልገው የሰማሽኝ አይደል እሺ ቆይ ምንድነው የምትጠይቃትና ምንድነው የምታወራት እኔ ኩሱን ያልገባኝ አሸናፊ ነገረኝ ነገር ሀቅ ነው አይደለም የሚለው ነገር እኮ እኔ እውነት ነው አይደለም እሷ ምንም ነገር አልደረሰብኝም የምትለኝ ከሆነ ቀጥታ ካሜራዬንም ቲሙንም ሰብስቤ ወጣልሻለሁ እሺ መጀመሪያ ገብቼ ላናግራትና ገብተሽማ ማስፈራሪያ ካደረሽባት በኋላ ምንም አደነግጥም ምንም የምደነግጠው ነገር የለም ሲጀምር ገብተሽ ማስፈራሪያ ልትሰጫት ነው ደሷ ማለት እንዳታወራ እውነት ካልሆነ ይሄ ነገር እኔን ለህግ አቅርበኝ ውሸታም ነህ በሚል እኔን ለህግ አቅርበኝ አንተው ምን ነው ህግ የሚይዘህ አይታል ስነ ስርዓት ያዥ ጽጌረዳ ለምትናገሪው ነገር ለካት ይኑርሽ እኮ አሰማውም እንደሚለው እንዴት እንደምትነግረው እሱም ልንገርሽ የተሳሳተ መረጃ ከሰጠን በሐሰት አንቺን ከከሰሰሽ መጠየቅ አይቀርም እሱ አንቺ ሀቅ ካለሽና ደግሞ አንቺ ጋር ትክክል ከሆነ እሱ ይጠየቃል እሱ ትክክል ከሆነ ደግሞ አንቺ የምትጠይቂበት ነገር ነው በቃ እናንተ አይታችሁ ስለማታውቅ አንደኛ ልጅ ስለሆነች ከቤት ወጣም ስለማታውቅ እኔ ገብቼ ላናግራት ያናግሩሽ ሰዎች አሉ ልበልና አስመጠጥሽ ለማንኛውም እስኪ ገብታ ኮስት ቼክ አድርጊ አንተ ስለ ስርዓት ይኖር ቤቴን አትፈት ተረጋጊና ቁጭ በይ እንዴ ለምን ተረጋጊና ቁጭ በይ አልቀመጥም ልጅቷ ማውራት ስላለብን ነው ተረጋጊና ቁጭ በይ ይኸውልሽ የሰማሽኝ ነው ጽጌረዳ በራሴ ቤት ተረጋግተሽ ቁጭ በይ ሲጀመር ደግሞ መፈተሽም ፍቃድ ካላችሁ አምጡ አሳዩኝና ትፈቅዳል እንትን ትላለች ይኸውልሽ ተረጋጊና ቁጭ በይ ልጅቷ ደህና መሆኗን ብቻ ነው ቼክ የሚያደርግልኝ የግለሰብ ቤት እኮ ነው እንደዚህ ዘው ብሎ ይገባል ሲጀምር ልጅቷ ማውራት አይቀርም እኔ ነገርኩሽ ሳላወራት እሷን አልወጣም እኮ ጠራልሃለሁ ጓዳ ያትገባ እኮ ጠሪልኝ ተረጋጊና ቁጭ በይ ልጅቷ እዛ ነው ያለችው አይደል ውስጥ የደበቅሽ ነገር አለ ይሄ ውስጥ የደበቅሽ ነገር አለ የግለሰብ ቤት ነው ማየት እንኳን ቢኖርባችሁ የፍተሻ ፍቃድ ይዛችሁ ነው ማየት ያለባችሁ ይዘው ተብሎ አይገባም ዝም ብሎ የምትፈልጊው ነገር እንዳላመጣልሻለሁ ታሳየኛ የፍተሻ ወረቀት ነው እየፈለግሽ ያለሽ አይደል ሰማለህ የግለሰብ ቤት ነው መፈተሽ ካለብህ እንኳን የፍተሻ ወረቀት አምጣ ፈልጊ የፍተሻ ወረቀት ነው አይደል ችግር የለውም እያያችኋትሽ የፍተሻ ወረቀት ነው ፈልጊው አይደል አመጣልሻለሁ ችግር የለውም እያያችኋትሽ ሰማለህ ማትወጣበት አዘብ ስለምትገባ ነገር የለም ምን ሆነሽ ነው እስኪ ዞር በል አንተ ስራትሽና እሺ አንቺ አሁንም እየዛትሽ ነው አሁንም ዛቻ ላይ ነሽ አይተሃል አይደል እያየህ ነው ወረቀቱን ቶሎ ጨርሱና አንጡልኝ እሺ ዘር ማንዘርን አጠፋላለሁ ነው ያለችኝ ማን ነኝ ብለሽ ነው የምታስቢው አየህ አይደል እውነት አሁንም ዛቻ ላይ ነሽ እኔ እውነት አለኝ ሀቅ አለኝ ሲጀምር ጽጌረዳ ይኸውልሽ ህሊና ያለሽ ሰው አይደለሽም አንቺ ሊኖርሽ ይኸውልሽ እንደዚህ አይነት ነገር ታገብ ነው ህፃን ልጆችን እየመጠጠሽ ስደበኝ ጥል ሴት ናት ሰው አይደለችም ብዙ ሰው አይቻለሁ እንደዚህ ደግሞ ጨካኝ አይቻላል አሁን ይኸውልሽ ፍቃድሽ እያለቀ ነው የምትፈልጊው የፍተሻ ፍቃድ ነው አይደል የፈለግሽው ከዛ በኋላ ግን ይኸውልሽ ገብቼ ሁሉን ነገር አወራለሁ ሳጣራ ለሚደርሰው ነገር ሁሉ ተጠያቂ ማድረግ አንቺ ነው
ሲጀመር ጓዳ አትገቡም። ብትወጣም እሷ መጣ ታናግራታላችሁ እንጂ እኔ ጓዳ ውስጥ አትገቡም። መብቴ ነው። ይሄ ደግሞ ፍቃድ ካመጣው በምንድን ነው የምከለኪው? ይኸውልሽ የምትፈልጊውን ፍቃድ ጨርሳለሁ። አንድ ማተብ ነው የቀረው። ከዛ በኋላ እንዴት እንደምታቆምኝ አለ ጓዳ ምንድን ነው የተፈጠረው?